ለዘለዓለም ይመስገን። ጌታ ለዘለዓለም ይባረክ። እግዚአብሔር የረዳው፣ እግዚአብሔር ያገዘው፣ ከእግዚአብሔር የተማረ፣ ከእግዚአብሔር የተቀበለ፣ ከእግዚአብሔር የወሰደ ስለ እግዚአብሔር ብዙ የሚለው አለው። ከዛ መካከል እኔ አንዱ ነኝና እግዚአብሔር በረዳኝ፣ እግዚአብሔር ባገዘኝ ጊዜ፣ እግዚአብሔር አቅም በሰጠኝ፣ እግዚአብሔር ባቆመኝ ዘመን ላይ የእግዚአብሔርን ወንጌል እናገራለሁ። ምስራቁ፣ ምዕራቡ፣ ሰሜኑ፣ ደቡቡ፣ አፍሪካው፣ አውሮፓው፣ ዓለም በሙሉ ማርቆስ 16 ላይ የእግዚአብሔር ቃል እንደሚናገረው ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ የሚለው ቃል ለኛ በኢየሱስ ክርስቶስ እንደ አሳይመንት ወይም እንደ ቤት ስራ ተሰጥቶናል። ስለዚህ ይሄንን ወንጌል ልናገለግል እግዚአብሔር አምላክ መርጦናልና ስለዚህ እግዚአብሔር በሰጠን እድሜ፣ እግዚአብሔር በረዳን፣ እግዚአብሔር ባገዘን፣ እግዚአብሔር አቅም በሆነልን በዚህን ሰዓት የሰማይን አምላክ እግዚአብሔርን እናገለግለዋለን። እንዴ እንላለን? መዳን በሌላ ማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ያነጻል። የልጁ የኢየሱስ ክርስቶስ ደም ከሞት ያነጻል። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ያው ነው። የህይወት እንጀራ ኢየሱስ ነው። ወደ ህይወት መግቢያ በር ኢየሱስ ክርስቶስ ነው። ማምለጫ መንገድ ኢየሱስ ነው። መትረፊያ መንገድ ኢየሱስ ነው። ኢየሱስ ክርስቶስ ከሞት ማምለጫ መንገድ ነው። ወንድሜ ብታምን ትድናለህ፣ ባታምን አሁን ተፈርዶብሃል። መጽሐፍ ቅዱስ የእግዚአብሔር ቃል የሚናገረው ግልጥ ነው። በኢየሱስ ክርስቶስም ይሄን ጌታ እመኑ፣ በኢየሱስ ክርስቶስም በዚህ ጌታ ተማመኑ፣ በዚህ ጌታ ላይ ኑሩ። ይሄ ጌታ አሸናፊ ነው። እግዚአብሔር ለዘላለም ይባረክ። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። ወንድማችሁ መስፍን ነኝ። ተባረኩልኝ። ኢየሱስ ይወዳችኋል።